ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። በቋሪት ብር አዳማ ግንባር በተደረገ ተጋድሎ ያገዛዙ ወራሪ ኃይል አከርካሪው ተሰብሮ መፍረክረኩን ተነገረ። ከአዲስ ዘመን ማክሰኝት መስመር አርኖ ጋርኖ ዲያኪያና ሰባህ በተባሉ 3 ግንባሮች በተካሄደ የተቀናጀ የደፈጣ ጥቃት የበልጽግና ወራሪ ኃይል አከርካሪው ተመቶ ተሽመድምዶ እንዲበታተን መደረጉም ተሰምቷል። በተሰራ ልዩ ኦፕሬሽን ከፍተኛ ቁጥር ያለው ጸረ ሽምቅ መሪውን ጨምሮ አይቀጡ ቅጣትን አስተናገደ። እንዲሁም በተማ ወረዳ አብዛኛውን ቀጠና ካገዛዙ ሰራዊት ነፃ ማድረግም ተችሏል። ግንቦት 6 2018 ዓ.ም አዳሩን ከደብረ ማርቆስ ከተማ የወጡት 10 አለቃ ፋንታውን አበረ ቲመሪ ድረስ ቀለም ወርቅና እንዳልክ ሹምዬ የተባሉ የ36ኛ ሬጅመንት የአድማ ብተና አባላት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦርን ተቀላቅለዋል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በቋሪት ብር አዳማ ግንባር በተደረገ ተጋድሎ ያገዛዙ ወራሪ ኃይል አከርካሪው ተሰብሮ መፍረክረኩን ተነገረ። በጀግናው ፋኖ ክንድ የጠላት ምሽጎች ዶጋመድ በሆኑበት በዚህ አውደ ውጊያ አገዛዙ ጎን የቆሙ ባንዳዎችና ሆዳደሮችም የጌቶቻቸውን ሰራዊት መሽመድመድ ተመልክተው ከፍተኛ ድንጋጤ ውስጥ የወደቁ ሲሆን በዚህም ከነትጥቃቸው ከስምሪት ቀጠናቸው በመክዳት መበታተናቸውም ታውቋል። ጠላት ከጅጋ ዙ 23 እና ተጨማሪ ኃይል በማስገባት የተረፈውን ኃይል ለማገዝ ተኩስ ቢከፍትም ነገር ግን ሳይታደጋቸው ቀርቷል። የበላይ ዘለቀ የጦር ሰፈርና የትውልድ ቦታ በሆነችው ወግዴ ወረዳ ውስጥ በተካሄደው የትናንቱ ውጊያ 45ኛ ክፍለ ጦር ከማረከው ተጨማሪ 29ኛ ክፍለ ጦር የሚከተለውን ትጥቅም ከጠላት ተረክበዋል። ክላሽ 25 የቃታ መሳሪያ 25 M40 3 ፋል 1 ጀምስሪ 2 የድሽቃ ኮሳግር 1 ብሬን 1 ሽጉጥ 2 የ11ኛ እዝ 203ኛ ኮር ሰራዊት አፈርደች የበላ ሲሆን ሰላም አስከባሪዎቻቸውም ቀምሰዋል። ከፍተኛ አመራሮች ስለቆሰሉ ጠላት ቁስለኞችን በሄሊኮፕተር መውሰዱንም ልብ ብለናል። ከአዲስ ዘመን ማክሰኝት መስመር አርኖ ጋርኖ ዲያኪያና ሰባህ በተባሉ 3 ግንባሮች በተካሄደ የተቀናጀ የደፈጣ ጥቃት የበልጽግና ወራሪ ኃይል አከርካሪው ተመቶ ተሽመድምዶ እንዲበታተን መደረጉም ተሰምቷል። የአማራን ሕዝብ ልሂቅ ለማስቀጠል የምርጫ ካርድ በግዳጅ ለማደል ሲንቀሳቀስ በነበረው በዚህ አሸባሪ ሰራዊት ላይ በተወሰደው መብረቃዊ እርምጃ አንድ ከፍተኛ ወታደራዊ አዛዥን ጨምሮ 11 ወታደሮች ሲደመሰሱ 13ቱ ደግሞ በከባድ ሁኔታ ቆስለው በሞትና በሕይወት መካከልም እንደሚገኙም ይታወቃል። በፋኖ ልዩ የጦር ብልሃት የተሽመደመደው የጥፋት ኃይሉ ከፍተኛ ድንጋጤ ውስጥ በመውደቁና ቀጣይ እርምጃን በመስጋት ከነሙሉ ትጥቁ ከስምሪት ቀጠናው እየጠፋ መበታተኑንም ተረጋግጧል። በተሰራ ልዩ ኦፕሬሽን ከፍተኛ ቁጥር ያለው ጸረ ሽምቅ መሪውን ጨምሮ አይቀጡ ቅጣትን አስተናገደ። እንዲሁም በተማ ወረዳ አብዛኛውን ቀጠና ካገዛዙ ሰራዊት ነፃ ማድረግም ተችሏል። አውደ ውጊያ 1 ምዕራብ ጎጃም አዳኛ ገር ጫቆ ወረዳ በነጋዴ ባህር ከተማ በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ፊታውራሪ ገበየው ክፍለ ጦር በልዩ ተልዕኮ ልዩ ኦፕሬሽን የተደረገ ሲሆን
ይህንን ተልዕኮ ለመፈጸም የክፍለ ጦሩ 4ኛ ሬጅመንት 2ኛ ሻምበል በአርበኛ መብራቱ አስረስ መሪነት ያገዛዙ አሸርጋጅ ጥምር ሰራዊት ከጧቱ 12 ሰዓት ጀምሮ ምሽግ ድረስ ዘልቆ በመግባት ነበልባሎቹ ሚያዝያ 26 2018 ከተሰራው ጀብድ በላይ መስራት ተችሏል። እንዲሁም ውጊያውን ወደ መደበኛ በመቀየር ሙሉ ቀኑንም እስከ 7 ሰዓት ድረስም ተፋልመውበታል። ይህ በእንዲህ እንዳለ ባንዳንና የሥርዓቱን አገልጋይ ካድሬ ኢላማ ባደረገው ልዩ ኦፕሬሽን ጸረ ሽምቅ አድማ ብተናና ፖሊስ የብልጽግናን ስርዓት ለማስቀጠል በሚደረገው የጨበራ ምርጫ ዋና ተዋናይ የምርጫ እንቅስቃሴን ከማስቆም ባሻገር ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ የተቻለ ሲሆን የጸረ ሽምቅ መሪ የሆነው የአማራ ጡት ነካሽ ጃሌ የተባለ ባንዳም አፈር ድሜን በልቷል። ይህንን ልዩ ተልዕኮ ከተሰጠ እቅድ በላይ የሥርዓቱን አገልጋይ ጥምር ሰራዊት አፍረክርኮ ሙትና ቁስለኛም አድርጎ ማርኮ እንዲሁም የይስሙላውን የምርጫ መርሃ ግብርም ዝግጅት አስቆሞና የብልጽግናን ካድሬ ሐዘን በሐዘን አድርጎ እንዲሁም ከአሁን በፊት አውራሪ ገበየው ክፍለ ጦር በተሰሩት በርካታ አውደ ውጊያዎች ያስመዘገበውን አርበኛ መብራቱ አስረስ በመስዋዕትነትም አልፏል። በዕለቱ የተገኘው አመርቂ ድል በጀግናው አርበኛ መብራቱ አስረስ የተመዘገበ ሆኗል ሲል የክፍለ ጦሩ የህዝብ ግንኙነት አርበኛ ገብረ ኢየሱስ ብርሃን ዝርዝር ጉዳዩን ማድረሶናል። የተገኘ ድል ከ21 በላይ ሙትና ከ13 በላይ ከባድ ቁስል 19 ክላሽና ከ5000 በላይ ተተኳሽ መማረክም ተችሏል። አውደ ውጊያ 2 በዚህ ዕለት የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን ያገዛዙን ጥምር ሰራዊት አብዛኛውን ቀጠና ነፃ ማውጣት የተቻለበትን አውደ ውጊያ በስኬትና በውጤት ህዝባችን ከተጭበረበረ ምርጫ ከማዳን ባሻገር መተማ ወረዳ ከመንደር 1 እስከ መንደር 4 ሙሉ በሙሉ ጠላትን ማጽዳት ሲቻል ቱመት ከተማ የመሸገውን የጠላት ኃይልም ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማ በመግባት ጠላትን ሙሉ በሙሉ በማስወጣት ሙሉ ሌሊቱንም መቆጣጠርም ተችሏል። ይህ በእንዲህ እንዳለ ቀሪ ቀጠናዎችም ነፃ ለማውጣትም ካራማራ ክፍለ ጦር በታቀደ ሁኔታ ስራዎች እየሰራ መሆኑም ተረጋግጧል። እንዲሁም ከ3ቱም ሬጅመንት የተውጣጡ ተወርዋሪ ኃይል በስኬት በተቀናጀ መንገድ የክፍለ ጦሩም ምክትል ወታደራዊ አዛዥ አርበኛ ጌታሁን መላክና አርበኛ ጥላሁን አለነ የሬጅመንት 3 አዛዥ በድል በከፍተኛ ውጤት እየመሩት ይገኛሉ። እንዲሁም ያገዛዙ ጥምር ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ የሆነ ነፍስ አውጭኙን እየፈረጠጠ ወደ ገንዳ ውሃ አመልጧል ሲል የክፍለ ጦሩ የህዝብ ግንኙነት አርበኛ ቴዎድሮስ ይግዛው ከቦታው አድርሶናል። በዚህ አውደ ውጊያ በርካታ የሆነ የመሳሪያ ምርኮና መስተል የውጊያ የቁጥር መረጃዎችን ለማግኘት በኔትወርክ ችግር ለጊዜው ማወቅ ስላልቻልን እንዲሁም አውደ ውጊያው ስላልተቋጨ በቀጣይ ዘገባ የምናደርስም ይሆናል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር የህዝብ ግንኙነት ግንቦት 6 2018 ዓ.ም አዳሩን ከደብረ ማርቆስ ከተማ የወጡት 10 አለቃ ፋንታሁን አበረ ቲመሪ ድረስ ቀለም ወርቅና እንዳልክ ሹምዬ የተባሉ የ36ኛ ሬጅመንት የአድማ ብተና አባላት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦርን ተቀላቅለዋል። ከአረመኔው ስርዓት ጎን በመቆም የአማራን ህዝብ እየደረሰበት ያለውን ጥቃት በማባባስ ያጠፋነው ጥፋትም የህይወት መስዋዕትነት በመክፈል ጭምር ህዝባችንን ለመካስ ተዘጋጅተናል ብለዋል ሲል 206ኛ ኮር በህዝብ ግንኙነት ክፍሉ በኩል ባወጣው መረጃም ገልጿል። በምዕራብ ጎንደር ነጋዴ ባህርና መተማ ግንባር በተደረገ ተከታታይ አውደ ውጊያ ያገዛዙን የጥፋት ሰራዊት አከርካሪው ተመቶ በርካታ ቀጠናዎችም ለቆ መፈርጠጡን ታወቀ። የፋኖ ልዩ የጦር ብልሃትን በታየበትን በዚህ ተጋድሎ የባንዳዎች መሪነትን ጨምሮ 21 የጥፋት ኃይሉ አባላት ሲደመሰሱ 19 ክላሽንኮቭ ጠመንጃዎችና ከ5000 በላይ ተኳሾችም በፋኖ ቁጥጥር ስር ውለዋል። ቀሪው የጠላት ኃይልም እስከሬኑንና ቁስለኛውን በትኖ ነፍስ አውጭኙን በማለት ወደ ገንዳ ውሃ መፈርጠጡንም ተረጋግጧል። ድልና ድምቀት ለአማራ ፋኖ። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።